ኢየሱስን ብዙ ሰዎች አሁን ለመቀበል ይከብዳቸዋል። ኢየሱስን በስጋ አይን የምናየው ከሆነ ለመቀበል ይከብዳል። በስመ አብ በጣም የዛሬ 2000 ዓመት አንዲት ድንግል የሆነ ልጅ ወለደች። እንዲያውም የሆነ ንጉስ ሊገለው ሲል አምልጦ ግብጽ ገባ። እሱ የዘላለም ይሰጣል። ጭራሽ ምንም ጦርነት አልተዋጋም። ቤትም የለውም፣ ንብረትም የለውም፣ ወታደርም የለውም። እንጨት ላይ ሞተ፣ ተቀበረ። በሶስተኛው ቀን ተነሳ፣ ከዛ ሄደ። ይሄን ካመንክ ትድናለህ፣ ካላመንክ ሲኦል ትገባለህ። መቼ ነው? የዛሬ 2000 ዓመት እና ይሄንን መንና ዳን። በሎጂክ ሲያስቡት ሰዎች ይቅርብኝ ግድ የለም ነው የሚሉት። የጥበብና የመገለጥ መንፈስ ያለው ሰው ግን የሞተው ሰው አይደለም፣ እግዚአብሔር ነው። የሞተው ወደ ኪንግደም ወደ እግዚአብሔር መንግስት እኔ እንድወለድ ነው። ለዚህ የጥበብና የመገለጥ መንፈስ ያስፈልጋል። ኢየሱስን ያለ መገለጥ ማወቅ አይቻልም። you cannot force yourself። አይቻልም። ማን ነው? እግዚአብሔር ነው። ለማን ያቀረበው? ራሱን ለእግዚአብሔር ነው። ለማን ኃጢአት? ለአንተ ኃጢአት ነው። ይሄ ሎጂካሊ አያስኬድም። ለዚህ የሚያስፈልግ መንፈስ አለ። እኛ ጭራሽ የምናምነው የዛሬ 2000 ዓመት ሆነ ብለን ሳይሆን አሁን ሆነ። እንዲያውም ሲሰቀል እሱ ብቻ አይደለም፣ እኛም ተሰቅለናል። እሱ ሲሞት አብረን ሞተናል። ሲቀበር አብረን ተቀብረናል። ሲነሳ አብረን ተነስተናል። በሰማያዊ ስፍራ ሲቀመጥ አብረን ተቀምጠናል። አሁን ራሱ ያለነው በሰማያዊ ስፍራ ነው። ይሄንን ነው የምናምነው። አንዱ ሰውዬ ቢሊ ግራምን አግኝቷቸው አንተ አሁን ይሄ ያረጀ መጽሐፍ ቅዱስ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን አደረ የሚል ተረት ታምናለህ አለኝ አሉ። ወይ አንተ አሳ ነባሪው ራሱ ዮናስ ሆድ ውስጥ አደረ 3 ቀን ቢል አምናለሁ አለ። ይሄን መጽሐፍ አምነዋለሁ አሉ። አረ ኢየሱስ ጌታ ነው። በክርስቶስ ነው እግዚአብሔርን ማወቅ የቻልነው። ሌሎቹ ስለ እግዚአብሔር ያላቸው ዕውቀት ትክክለኛ አይደለም። ኢየሱስ እስኪመጣ ድረስ ስለ ኢየሱስ ያወቁት ዕውቀት ሁሉ የተዛባ ነው። ኢየሱስ ነው እግዚአብሔር ማን እንደሆነ ምን እንደፈለገ ማን እንደሆነ ነው ያሳየን። ገባን። በቃ ኮንፊውዥን የለም አሁን ስለ እግዚአብሔር። ሻራ ባጋዳላባ አባታችን ነው እግዚአብሔር፣ አምላካችንም ነው እግዚአብሔር። ከዛ በፊት እግዚአብሔር እንደሱ አይደለም የሚታወቀው። ኢየሱስ መጣና እግዚአብሔርን ማየት ትፈልጋላችሁ? ይኸው ፍቅር ነው እግዚአብሔር አለ። እናንተ ባሪያዎች አይደላችሁም አለ፣ ልጆች ናችሁ አለ። ወደ ፍቅሩ መንግስት ገብታችኋል አለ። ካራባራባ ደርሳችኋል አለ። ዋጋችሁ ተከፍሏል አለ። አሁን ኢየሱስ መጥቶ በአንድ መለከት ሲነፋ ሰብስቦን ሲሄድ ነው እኮ የሚታወቅ። ወደ ላይ ይሁን ወደ ጎን ይሁን ወደ የት እንደሆነ አይታወቅም። ግን መንፈሳዊ ዓለም ውስጥ እልፍ ጊዜ ተብሎ የማያልቁ መላእክቶች የሚዘምሩበት። ሰሞኑን በኤአይ የሆነ ፎቶ ሰርተው አይቼ ነዘረኝ። ፎቶውን ሳይ እምባይን መቋቋም አልቻልኩም። በእውነት አይታችሁ ከሆነ ፌስቡክ ላይ ነው የሆነ ብቻ የሆነ ሶሻል ሚዲያ ላይ አይቻለሁ። ጠረጴዛው አያልቅም። ብዙ ሺህ ጠረጴዛ ነው። ጠረጴዛው ዙሪያ ላይ ብዙ ሰው ቁጭ ብሏል። ምግብ ተዘጋጅቷል። ጌታ ኢየሱስ ነው የሚያበላው ምግቡ። ሳልኩኝ አሁን ያ ጠረጴዛ ሪል ነው። ለቀን ሁሉ ሰው እኮ የሚቀመጡ አሉ። አንተ ስፔሻል ቦታ ተብሎ የሚቀመጡ ሰዎች አሉ። ጌታ ኢየሱስ የሚያስቀምጣቸው ለወንጌል የኖሩ ሰዎች አሉ። ጌታ ኢየሱስ መጥቶ እነሱን ሲያይ የሚላቸውም ሰዎች አስቡ። ዋው የሚላቸው የሚደነቅባቸው ስለ ኢየሱስ ብቻ ኖሮ ያለፉ ሰዎች አሉ። ዋው እዛ ውስጥ አብዛኛው የሀገር ፕሬዚዳንት የለም፣ አብዛኛው ንጉስ የለም፣ ሀብታ አብዛኛው ቢሊየነር ምናምን አብዛኛው የለም እዛ ውስጥ።
በጣም እዚህ ግባ የማይባሉ ሰዎች ግን አሉ። ኢየሱስ ይመጣል። ኢየሱስ ይመጣል ብሎ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከክርስቶስ ጋር ሕይወትን ሰጠን። በጸጋው ድናችኋል። ኒው ላይፍ ኢን ክራይስት። እኔ አሁን ከክርስቶስ ጋር ነው ሕይወት ያለኝ። የግል ሕይወት የለኝም። ሕይወቴም ክርስቶስ ነው። ከክርስቶስ ጋር ሕይወት አለኝ። I am the partaker of the life of Christ. Newness of life. አዲስ ጴንጤ የሆነ ነው የሚገባን ይሄኛው አየር ላይ የምንሄድበት ጊዜ። እኔ ደግሞ አስቦት በ12 ዓመት ስለሆነ ያገኘሁት 12 ዓመት በራሱ ሰው ወንደር የሚያደርግበት ነው። ሁሉ ነገር የሚገርመው ሰዓት ላይ ኢየሱስ ተጨመረልኝ ለኔ። መጥፎ ሰዓት እኮ ነው ጌታን ያገኘሁት። 12 ዓመት የማይገርም ነገር የለም። ኢየሱስ አገኘው እኔ በዛ ሰዓት። እስቲ ከክርስቶስ ጋር ሕይወት አለኝ በሉ። ወልድ ያለው ሕይወት አለው። የእግዚአብሔር ልጅ ያለው ሕይወት አለው። እንደ ጴንጤ እኮ ኮንፊደንት የለም እዚህ ምድር ላይ። በቃ ሕይወቱን ያውቃል። በቃ ምንም በለው ንቅንቅ። የትኛውም ሃይማኖት አሁን እርግጠኛ ሆኖ እዚህ ምድር ላይ የሚኖር ከጴንጤ ውጭ የለም። የፈለጋችሁትን ጥሩ። አሁን ሆኖ እዚሁ ምድር ላይ እርግጠኛ በመንፈሱ እርግጠኛ ሆኖ የሚኖር የለም። በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠው የጸጋው ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠ። መቀመጥ ማለት ስራችን አልቋል ማለት ነው። I am seated in heavenly place in Christ Jesus. ምንም ከደህንነት ጋር በተያያዘ የምትሰራው ነገር የለም። የምትጨምረው ነገር አልቋል። ወደዚህ ምድርም ስትመጣ ኃጢአተኛ ሆነ ለመምጣት የሰራው ስራ የለም። ከእናት ማህፀን ስትወጣ ኃጢአተኛ ሆነ ነው የምትወጣው። ፓተርን ውስጥ ገብተሃል። ወደ ኢየሱስም ስትገባ ቅዱስ ሆነ ወጣል። በሰማያዊ ስፍራ ተቀምጣል። እስቲ ተቀምጫለሁ። ችግሩ ግን እንደሱ አናስብም እኛ። እግዚአብሔር፣ መላእክት፣ ሰይጣን በሙሉ መንፈሳዊ ዓለም ውስጥ ነው ያሉት። ሰይጣንም መንፈሳዊ ዓለም ነው የሚኖረው። አትደንግጡ። ሰይጣንም መንፈሳዊ ዓለም ነው። ላም፣ ከብት፣ በሬ፣ ተራራ፣ ህንፃ፣ ቤት፣ መኪና፣ ጫማ፣ ልብስ፣ ፕላኔት ሁሉ ጉዞ ዓለም ነው። ሰው ብቻ ሁለቱም ቦታ ዘሴም ታይም አለ። መንፈሳዊ ስፍራም አለ፣ በመንፈሱ አክሰስ ያደርጋል። ፍጥረታዊ ዓለም ውስጥ ደግሞ በስጋው አክሰስ ያደርጋል። በሁለቱ መካከል የምትጫወተው ነፍሳችን ናት። አንድ ቫይራል የሆነ ቪዲዮ አይቻለሁ። በጣም ወዶ ቪዲዮ። አንድ ህጻን ልጅ 3 ዓመት ምናምን የሚሆን ልጅ ከአባቱ ጋር እግር ኳስ እያየ ነው። ልክ ዋው ሲል ልጁ አለ። ከዛ ለካ አባትየው ተናዶ እንዲህ ሲል ልጁ አባትየውን አይቶ ወደቀ። ነፍስ ማለት እንደሱ ናት። እሱ ልጅ ትክክለኛ የነፍስ ምሳሌ ብሎ ደግሞ መጀመሪያ አባቱን የሚያስደስት መስሎት ጎሉ መግባቱ ተደሰተ። የአባቱን አዘን ሲያይ ደግሞ ወደቀ። ነፍሳችን እንደዚህ ነው የምትጫወተው። ካሸነፈው ጋር ናት። ነፍሳችን በር ናት። መንፈሳችን ሲበረታ እዚህ ነው የምታጨበጨው። ስጋችን ሲበረታ እዚህ ነው የምታጨበጨው። ስለዚህ መንፈሴ ላይ ነፍሴ ላይ ከሰራው ወደ ስፒሪቹዋል ሬልም ገብቼ ከዛ ፕላትፎርም ነገሮችን መስራት እችላለሁ።
ከፈለክ በሰማያዊ ስፍራ ባለው ማንነት ገቨርን ታደርጋለህ። እምቢ ካልክ ደግሞ በስጋዊ ሁለቱ ይቀዋወማሉ ነው የሚለው። በሰማያዊ ስፍራ ተቀምጫለሁ በልስ። ሰማይ ሲባል በአውሮፕላን የምንሄድበት ከደመና በላይ ያለው ቦታ አይደለም። it is not, it is the spirit realm. I am seated. ጸጋው በእምነት I am saved by grace through faith. ቁጥር 10 ፍጥረቱን workmanship, masterpiece, new creation, የእግዚአብሔር አብሮ ሰራተኛ። አብሮ ሰራተኛ የሚለው ፖይማ ነው የሚለው። ፖይማ ማለት የእግዚአብሔር ግጥም ነኝ ነኝ፣ የፍቅር ደብዳቤው ነኝ ነኝ። ስለ እግዚአብሔር ማንበብ ከፈለጋችሁ እኔን ማየት ብቻ ነው። የማይድን ሰው አድነው፣ የሞተን ሰው ሕያው አድርገው፣ ለማይሞትለት ሞቶ ቁሞ የሚሄድ የእግዚአብሔር የፍቅር ደብዳቤ እኔ ነኝ። የእግዚአብሔር የመጨረሻው ማስተርፒስ ስራው ክብሩ የሚያሳይበት መገለጫው እናንተ ናችሁ። እኔ ነኝ በሉ እንጂ አሁን በድንግዝግዝ ነው የምናየው፣ ከእውቀትም ከፍለን ነው የምናየው። ለዚህ ነው ሐዋርያው ዮሐንስ ምን አለ? ወደፊት ምን እንደምንሆን ገና አልታወቀም፣ ዳሩ ግን ቢገለጥ እሱ እንዳለ እናየዋለን፣ እሱንም እንደምንመስል እናውቃለን። we know አለ። በጣም የሚገርመው መንግስተ ሰማያት ስንሄድ እሱንም ደግሞ እንመስላለን። ሮባጋታ ላባላላ ሞት የለም፣ በሽታ የለም፣ ጭንቀት የለም፣ መከራ የለም፣ እርጅና የለም። የሚያስጨንቃችሁን ጥሩ እስቲ። የቤት ኪራይ ክፍያ የለም፣ ዕዳይ ባንክ የለም። ልክ ዕዳን ሳትከልፍ ጌታ ከመጣ ባንኩ አይከስብም። you are free። መንግስተ ሰማያት ስንሄድ አሁን አብዛኛው ሰው ሔዋንን በጥፊ ለመምታት ተዘጋጅቷል። አንቺ ነሽ እንደዚህ ያደረሽ። ግን እዛ ስትገባ ሔዋን ስትሰራ አብረ መስራትን ስለሚገባ አታስጠላህ። አንቺ ነሽ ለዚህ ሁሉ ያንን እባብ ምን ስትሰሪ ነው? ትቶኝ ሄዶ ተንከባከባ ጠብቃት ውደዳት ተብሎ ትቶኝ ሲሄድ ሰይጣን አናገራት። ስለዚህ ሚስቶቻችሁን ለወራት ለዓመታት ትታችሁ የምትሄዱ ተጠንቀቁ። አንዱ ፓስተር ሲል ነው የሰማሁት። ቁጥር 13 አንብቡ እስቲ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እንዴት ደስ ይላል! I have been brought near to God by the blood of Christ. ወደ እግዚአብሔር ቀርባችኋል። የሚከስ ነገር ሲኖርብህ ደሙን ነው የምታሳየው። ደብዳቤ ይዛል፣ ይኸው በኢየሱስ ደም የተጻፈ ምን የሚል ነፃ ነው፣ ዕዳው ተከፍሏል፣ ቅዱስ ነው፣ ምንም ብሌም የለበትም። እስከ ዛሬ የወሰደው ብድር ሁሉ በደሙ ተከፍሏል። ተከፍሏል በሉ እባክህ። ለኃጢአት፣ ለሞት፣ ለጨለማ፣ ለኮንፊውዥን። አንዳንድ ሰው በተከፈለ ዕዳ ነው መከራ የሚበላ። ብዙ ጊዜ ሆቴል ሲሄድ እኔ አሁን ሆቴል ከበላው ውጭ ሀገርም ከሆነ ብዙ ጊዜ ሰዎች ካዩኝ እዛ ይከፍላሉ። በስብሰባ ምክንያት በሆነም ምክንያት ከሄድኩኝና እዛ ካለ ብዙ ጊዜ አንዳንድ ጊዜ አሁን ገንዘብ ሳትይዙ ገብታችሁ ሰው ቢከፍልላችሁና ቢወጣ እንደተከፈለላችሁ እስካልነገራችሁ ድረስ በቂ ገንዘብ ካልያዛችሁ በጭንቀት ነው የምትጨርሱት። አንዳንድ ጊዜ የተከፈለልህን ነገር አታውቅም፣ በፍርሃት ነው የምትንቀሳቀሰው። ያንተ ዋጋ ተከፍሏል። ቢሊግራም አንድ ጊዜ በመኪና ሲሄዱ ትራፊክ ቀጣቸው። እዛ ሀገር ትራፊክ ሲቀጣ ፍርድ ቤት ነው የምትሄደው። ባይዘው አሜሪካ ሀገር እንደኛ እዚህ ወረቀት ተጽፎልህ በባንክ ከፍለ የምትወስደው መንጃ ፈቃድ የለም። ምንም አይነት ጥፋት አጥፋ ፍርድ ቤት ነፍስ ከገደለው ቀጥሎ ነው የምትገባው። እና ገባዋሉ። ዳኛው ሲያይ ቢሊግራም ናቸው። እርሶ ኖት? አዎ። በሰሩት ጥፋት በዛን ጊዜ ብዙ ብር ነው፣ $20 ተቀጥተዋል። እሺ $20 ግን
እኔ ከፍያለሁ። ከዛ በኋላ አወጣኝና በጣም ውድ ሆቴል አስገብቶ ጋበዘኛል። የእግዚአብሔር ጸጋ ማለት ይሄ ነው። በድዬም ዋጋዬም ተከፍሎ ተጨማሪ ስቴክ ተጋብዤ በእጃቸው ብር ሰጥቶ በመኪናው ቤቱ አድርሷቸው ሄዱ። እንደዚህ ነው ይሆነልህ። አሜን። አጠፍተሃልም፣ ዋጋህም ተከፍሏል፣ ምሳም ትጋበዝበታለህ፣ እስከ ቤትም ትሸኛለህ። that is the grace of God, unmerited favor። የማይገባውን ሰው ማድረግ ማለት ነው። እኔ ሌባ ይዤ ከዚህ በፊት ይህንን ጸጋ ኤክሰርሳይዝ ላድርግ ብዬ ያስኩት፣ ፖሊስ ጠራው፣ ተንቀጠቀጠ። ከዛ በኋላ እቃውንም ውሰደው፣ እንዲያውም ተጨማሪ 200 ብር እንካ፣ ምሳም ጋበዝኩት። ግራ ገባው። ልውሰደው አለ። ታዲያ ለምን አስያዝከኝ አለ። አይ እኔ የኢየሱስ ልጅ ስለሆንኩ እንዳንተ አይነት ሰው ነበርኩኝ፣ ምሕረት ተደርጎልኛል፣ ያንን እንድታቅ ነው አልኩት። እርግጠኛ ነኝ ያ ሰው ጌታን ይቀበላል ብዬ አስባለሁ። ማለት ለህሊናው ፍርድ አሳልፌ ሰጠው። ባሳስረው ይሻለው ነበር። ቢያንስ ያን ቀን እስር ቤት ይተኛል። አሁን ግን አይተኛም። አሁን ስለሌላ ሰው ብቻ መስሏችሁ ነው። ጌታ እንደሱ ነው ያደረገ። ስሰርቅ ይዞ ምሮ በደሙ አጥቦ ልጁ አድርጎ በሰማያዊ ስፍራ አስቀምጦ ወራሽ አድርገዋል። ዛሬ የሆነ ብርጭቆ አለ የሚሰበር በኢየሱስ። እሺ ቀጥላለሁ። ከእግዚአብሔር ጋር ታረቀ፣ ጥልን በመስቀል ገድሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር አስታረቀን። ከእግዚአብሔር ጋር በክርስቶስ መስቀል ታርቄያለሁ። ቁጥር 18 በጣም ወደው፣ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት። በመንፈስ ነው ወደ አብ የገባሁት። ሻላባላላባላ አቤት መንፈስ ቅዱስ ባለውለታዬ። ኢየሱስን ባመንኩ ቀን መንፈስ ቅዱስ መጥቶ አተመኝ፣ በመንፈሱ ደግሞ ወደ አብ አስገባኝ። መግባት ብቻ አይደለም፣ ከሱ ጋር አንድ አደረገኝ። እስቲ እኔ ከክርስቶስ ጋር በመንፈስ አንድ ሆኛለሁ በሉ። ኧረ በሉ ግድ የላቸው። ይሄኛው ከባድ ነው። ብዙ ሰው በአፉ ይለዋል እንጂ በልቡ አምነው ምን። በጣም የሚያናድደውን ግን ልንገራቸው። ማንቀይረው ግን የሚያናድድ እውነት፣ በጣም ከምትጠላው ክርስቲያን ጋርም በመንፈስ አንድ ነን። እኔ አንዳንድ ሰዎችን ሳስብ ከነሱ ጋር አንድ መሆኔ ያናድደኛል። በጣም በጣም ያናድዱኛል። የሚሳደቡ ሰዎች፣ የማያውቁትን ዝም ብሎ ይዘባርቁ ሰዎች፣ የሚጠሉኝ ሰዎች ከነሱ ጋር በመንፈስ አንድ ነኝ። ጌታ ጸልይ አንድ አድርጋቸው ብሎ አንድ ፋሚሊ አንድ ቦዲ ውስጥ ነው። ደብዳቤ የሚጽፉብኝ እንኳን አሁን ወላይታ ላይ እጄ ደብዳቤ ጽፈው ደብዳቤ ጻፈው ሰውዬ ጋር በመንፈስ አንድ ነኝ። ለዚህ እኮ ነው እሱን መውደድ የሚጠቅምህ። ለዚህ ነው ራስን ነው የምትወደው። እሱን ስትባርከው አንተ ጋር ይመጣል በረከቱ። ሌላን ቅዱስ ስትባርኩ እናንተ እንደባረካችሁ ታውቃላችሁ። በረከቱ በአንተ በኩል ነው የሚያልፈው። ቅባቱ በአንተ በኩል ነው የሚያልፈው። አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ፣ በአንድ አካል አብረው እንዲሆኑ፣ በወንጌልም መስበክ በክርስቶስ ኢየሱስ በሆነው ተስፋ ቃል አብረው እንዲካፈሉ ለቅዱሳን ለሐዋርያትና ለነቢያት በመንፈሱ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። ወራሽ፣ አብሮ መካፈል፣ ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ትታወቅ ዘንድ ነው። አጋንንቶች አሁን ብዙ ትምህርት እያዩ ነው ከኛ። ኢቨን መላእክቶች አዳዲስ መገለጥ እየሰሙ ነው። ይሄ የስህተት ትምህርት ሰው ሊል ይችላል። ለመላእክትም ለአለቆችንም ለስልጣናትም በቤተ ክርስቲያን በኩል ስለ ክርስቶስ እያሉ ነው። እኛ ይሄን ሁሉ ዘመን አናቅም ነበር፣ ጉድ እኮ ነው እያሉ እያወቁ ነው በቤተ ክርስቲያን በኩል። ስለዚህ የእግዚአብሔር ክብር ነጸብራቅ ናችሁ።
እስቲ እኔ የእግዚአብሔር ክብር ነጸብራቅ ነኝ። ድገሙና በሉ። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። እግዚአብሔር ሱፐርናቹራል ፓወር በእኔ ውስጥ አለ። መገለጡ በበዛልኝ ቁጥር በውስጥ ያለው ኃይል እየጨመረ ነው የሚሄደው። እግዚአብሔር ደግሞ በእኔ ህይወት የሚሰራው በእኔ ውስጥ እንዳለ ኃይል መጠን ነው። እኔ አላልኩም፣ መጽሐፍ ቅዱስ ነው የሚለው። በክርስቶስ እነዚህ ነገሮች ሆነውልናል። አንደኛ ጴጥሮስ 2:9 ይህንን ሁላችንም እንበል እስቲ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ትሆናላችሁ አይልም፣ ናችሁ። ቅዱስ ሕዝብ። እኔ ነኝ የእግዚአብሔርን በጎነት እንድናገር የተመረጥኩ። የእሱን በጎነት እንድናገር ተመርጬ ስለሱ ዝም። አብዛኛው ጴንጤ እኮ ቸርች ውስጥ ነው ዝም አልልም አመሰግናለሁ የሚለው እንጂ ስለ ኢየሱስ መናገር ላይ አይደለም። እስቲ የእሱን በጎነት የምናገር የተመረጥኩ ሰው ነኝ በሉ። አሁን እስቲ እንዳበደ ሰው ውጣና ለህዝቡ ወንጌል ተናገር ቢባል የሚናገር ስንት ሰው እንዳለ አላቅም። መንፈስ ቅዱስ ተነስና ከሌሊቱ 9 ሰዓት እንዳበደ ሰው ከተማ ውስጥ እየሮጥክ ስለ ኢየሱስ ጌትነት ተናገር ሲባል ካልጋው ላይ እንደ ሎተሪ እንደወጣለ ሰው ዘሎ የሚነሳ ሰው ስንት ሰው እንደሆነ አላቅም። የሱን በጎነት እንድንናገር የተመረጥን ትውልድ ነን። ቅዱስ ሕዝብ፣ ለልዩ የተወለደ እግዚአብሔር። አሁን ዋው ፕላኔትን የሰራ አምላክ ምናምን የሚለው ብዙ እንደማይገርመው ነው የምነግራችሁ። ለመሰላችሁ ፕላኔት ለእግዚአብሔር ምንም ከዋክብት ምኑም አይደለም። ለእግዚአብሔር ፕላኔት መጫወቻ አሻንጉሊት ነው። ለእግዚአብሔር የተመረጠ ህዝቡ እኔና እናንተ ነው። ሾራ ባጋታ ላባ የሞተልን ደሙን ያፈሰሰልን በክርስቶስ የሆነው ማንነት እኮ ዲፕ እያስተማርኳችሁ ላይ አሁን በመንፈሳችን ውስጥ መለኮታዊ በረከት አለ። ያንን በረከት ለዓለም ሁሉ በመንፈስ ቅዱስ ኃይል የምናሳይበት ዘመኑና ጊዜው አሁን ነው። ከዚህ በኋላ በኢየሱስ ስም አንተ አትታይም፣ አንቺ አትታይም፣ እኔ አልታይም፣ ሰዎች አይታዩም። ኢየሱስ በኢትዮጵያ ምድር ላይ በኃይል የሚገንበት ሰዓቱ አሁንና አሁን ነው። በማን በኩል ነው? በኢየሱስ ስም ባንተ በኩል አሜን በሉ እንጂ። ውሃ የተሞላ ብርጭቆ አውጥቼ ደፍቼው እንዲያራግፌ በቃ ጌታ በምድር ላይ የምሰጠውን ስራ ሰጠኝ፣ ይኸው እንዲያራግፌ ጨረስኩ ብዬ ሄዳለሁ። ባይ ዘ ወይ ዶክተር ማይልስ ሞንሮ የመጨረሻ አገልግሎት ያገለግለው ኬንያ ነው። ኬንያ ኢንተርቪው ተደርጓል። ከሱ ኢንተርቪው ወጥቶ ነው የሞተው። የሞተው ከሚስቱ ጋር ነው። ሁሉ ጊዜ ስብከቱን ሄዳችሁ ካያችሁ እቺ የመጀመሪያ ሚስቴ ናት፣ የመጨረሻዬም ናት፣ አብረን ነው የምንኖረው፣ አብረን ነው የምንሞተው ይላል። ሴትዮዋን የገደለው እንዲያርጎ ነው ሰው ሁሌ we will die together ይላል። ያለ ጊዜዋ ሁሉ ሊሆን ይችላል ማለት በቃ በየቀኑ ስትል yes baby ትለዋለች ሴትዮዋ። ጉዳን አላወቀች። አብረው ነው ሄዱት እና የመጨረሻ የተናገረው ጳውሎስ ያለው አንጠፍጥፌ ካፔን እንዲያረጋግ አንጠፍጥፌ ጨርሻለሁ። ወደፊት የጽድቅ አክሊል ይጠብቀኛል። ምንም የቀረኝ ነገር የለም። እኔ አንዳንድ ሰዎች መቃብራቸው ላይ እንደሱ የሚጽፉት ነገር ደሜን ነው የሚያፈል። መቃብር ቦታ ከሄዳችሁ የብዙ ሰዎች ላይ መቃብራቸው ላይ ሩጫዬን ጨርሻለሁ፣ የጽድቅ አክሊል ይጠብቀኛል፣ ምንም ያልሰራሁት ነገር የለም። ምንም ሰርቶ ማያውቅ ሰው አንዳንድ ሰው ግን በትክክል አሁን ዶክተር ማይልስ ሞንሮ ሰራ። በቃ ስንት መቶ መጽሐፎችን ጽፎ ዓለም ሁሉ ላይ ያን ስራ ሰርቶ ስንት ሺህ ቸርች ተክሎ ለብዙዎች ብዙ ነገር ከሰራ በኋላ በቃኝ ጨርሻለሁ አለ። ምንም የለኝም አለ። ሰሞኑን ፓስተር ዘለቀ ሞተዋል፣ ወደ ጌታ ሄደዋል። ፓስተር ዘለቀ የመጀመሪያ የመንፈስ ቅዱስ እንቅስቃሴ የጀመሩ አባት ናቸው። አሜሪካ ባለፈው ሲሄድ መንፈስ ቅዱስ ተናገረኝ በጣም በሚገርም ሁኔታ።
ስልካቸውን አፈላልጌ ደውዬ እንዲው ፓስተር የባክህን 10 ደቂቃ ስጠኝ ብዬ ፓስተር ጋር ሄድኩ። የሆነ ሞል ውስጥ ቀጠሩኝ። ተገናኘ። ስኒከር አድርገው ጂንስ አድርገው በቲሸርት ነው የመጡት። ፓስተር እስቲ ንገረኝ፣ እኔ እኮ ያንተን አገልግሎት ሳይ እግዚአብሔርን እባርካለሁ። የዛሬ 50 ዓመት እኮ አሁን አንተ የምታደርገው ማሰብ አይቻልም ማለት። በእኛ የተሰራችው እሳት ትንሽ ነበረች፣ እናንተ ጋር በጣም ትልቅ ሆነ። ምን ታስባለህ ፓስተርዬ? እኔ አሁን ጨርሻለሁ። መጥቼ ኢትዮጵያ ብጸልይላችሁ አይዟችሁ በርቱ ብላችሁ እንጂ እኔ እግዚአብሔር የሰጠኝን ጨርሻለሁ አሉ። መጣው። በሳምንቱ ተደወለልኝ፣ ፓስተር ዘለቀ ሄደዋል ተብሎ ማለት። ምን ሆኖ ቤት ተኝቶ በዛው ሄዱ። ሰውየው ጨርሷል እኮ። እንደጨረሱ ለኔ ነግረውኛል። እድሜያቸውን በሙሉ 50 ዓመት በሙሉ ጌታን አገልግለዋል። ለብዙ ሺህና ምናልባት ሚሊዮን ሰው በመንፈስ ቅዱስ መሞላትና መዳን ምክንያት ሆነዋል። እድሜያቸው 80 70ዎቹ መጨረሻ አካባቢ ሆኖ በሰላም በስኒከራቸው ነው ወደ ጌታ ሄዱት። ኢየሱስ ጌታ። ዛሬ ይሄንን ልባርካችሁና ልጨርስ። በናዝሬቱ በኢየሱስ ስም እንደዚህ ካፓችሁ ጽዋችሁን ሙሉ በሙሉ ኖራችሁ ጨርሳችሁ ሙጥጥ አርጋችሁ እንድታልፉ የሚያደርግ የእግዚአብሔር ጸጋ በኢየሱስ ስም በላችሁ ላይ ሆነ። ዛሬ ማታ ፍቅሩን በመንፈስ ቅዱስ በልባችሁ ያፍስስ። ከራሳችሁ ሰርክል እግዚአብሔር ያስወጣችሁ፣ የእግዚአብሔር ሰርክል ውስጥ ያስገባችሁ። የእግዚአብሔር መንግስትና ጽድቅ የህይወታችሁ የመጨረሻው ግብ በኢየሱስ ስም ይሆንላችሁ። በናዝሬቱ በኢየሱስ ስም አጨብጭቡ ለጌታ ክብር።